ብሩክ ከታገተበት አምልጧል። እነ መድብል በድጋሚ ብሩክ ያለበትን ለማየት ለመሰለል በሄዱ ጊዜ ብሩክ አምልጦ ሲወጣ አግኝተውትም ነበር። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ። በመጀመሪያ ለድምፅ ጥራት ይቅርታ ጠይቃለሁ። በመቀጠልም እንኳን በደህና መጣችሁ ወደዚህ ቻናል። እንግዲህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በአክብሮት ጋበዝኩ። ዝና ማህሌትን በእጅጉ እያበሸቃት ነበር። ምክንያቱም ተግባሯ በሙሉ እንግዲህ አሁን ላለችበት ምንም አይነት እንግዲህ መፍትሄ ሰጪ እንዳይደለ እንደተሳሳተች በአጠቃላይ እያበሸቃት እየተናገራትም ነበር። እንዲሁም ኤፍራታን አሳልፋ እንድሰጠውም እየነገራት ነበር። ብሩክ የታሰረበትን ትብታቡን ፈቶ ካለበት ከታሰረበት ሊያመልጥ ችሏል። ምክንያቱም እነ መድብል በሄዱ ጊዜ እንግዲህ እዛው በዙሪያ የሚጠብቁት ጠባቂዎቹ ተኩስ እንደፈጠሩ ተደምጦ ነበር። በዛም ግርግር እንግዲህ ፖሊሶች አካባቢውን ከበው እንደነበረ ነው። ከዛም በኋላ ያው ያንን አጋጣሚ ተጠቅሞ በአካባቢው እነኚህ ጠባቂዎች ባለመኖራቸው ያንን አጋጣሚ ተጠቅሞ ብሩክ ከዛ አካባቢ እንዳመለጠ ራሱ እንዳስመለጠ ነው የሚያመለክተው። ብሩክ እንደሚመጣ ልጁ ምሳሌም በህልሟ አዘውትራም ታይ ነበር። እንዲሁም ቅድስትም የምትወደው የምታፈቅረው ቅድስትም በህልሟ እያየችው እንደነበር ተመልክተናል። ያውም ደግሞ ቀለበት ሲያደርግላት ታገቢኛለሽ ወይ ሲላት እንግዲህ የህልሙን ፍቺ ያው በውኗ በእርግጥም የምታንሰላስለው ነገር ቢሆንም ነገር ግን እንደሚመጣ የሚያመለክት ነበርና እንደ ህልሙም ሆኗል ማለት ነው። በጣም ደስ የሚል ነገር ነው። ሉላ ለሞገስ ስለ ጠበቃው ምን እንዳደረጋት አልነገረችውም። ነገር ግን ጠበቃው ደስ አላለኝም፣ ሌላ ጠበቃ እንቀይር እያለች እየነገረችው ነበር። ለምን? ይህ ጠበቃ እኮ ጉዳያችንን እያስኬደልን ነው። አሁን ከትንሽ ጊዜ በኋላ ሁሉ ነገር ይፈጸማል፣ ይስተካከላል እያለ ተስፋውን እንግዲህ ሲሞላት፣ እሷ ግን ይህ ጠበቃ ይቅርና ሌላ ጠበቃ ብናበጅ ይሻለናል፣ ይህ ጠበቃ ደስ አላለኝም እያለችው ነበር። ለምን ጉዳዩን በግልጽ አልነገረችውም? ለምን ደበቀችው? ምክንያቱም ሊደፍራት ሁሉ ሙከራ ሲያደርግ ነበር። እንግዲህ ቤቷ ድረስ ገብቶ አልጋዋ ላይ ተቀምጦ ይህን ሁሉ ማድረጉን እንግዲህ ለሞገስ አልነገረችውም። ብሎም ጠበቃው እንግዲህ እንዳገኝሽ ፈልጋለሁ ካልሆነ በስተቀር ግን ውርድ ከራሴ ሲል እንደውም ሊያስጠነቅቃት ሞክሮ ነበር። እሷም ከቤት እንዲወጣ ስትል ብቻ ያው እመጣለሁ ብላው ነበር እና ቃልሽን እንዳታጥፊ ወንጀል ነው እያለም ነበር። እንግዲህ ራሱ በዚህ ልክ የሚሰራው ስራ ወንጀል እንደመሆኑ ያውም የህግ ሰው ህግን የሚያውቅ ሰው እንደመሆኑ ደግሞ ባለትዳር ሆኖ የልጆች አባት ሆኖ በዚህ ልክ እንግዲህ ከሌላ ሰው ሚስት ጋር ለማማገጥ ሙከራ ማድረጉ ወንጀል ሆኖ ሳለ እሷን እንግዲህ ብትክጂ ባትመጪ ወንጀል ነው፣ ቃልሽን ብታጥፊ እያለም ሲላት ነበር። እሷ ግን ያው ከቤት እንዲወጣ ለሁኔታው ለጊዜው ሰላም ስትል ነገሩ እንዲረጋጋ ማለትም ሞገስ እንዳያውቅ ደርሶ እንዳያይ ስትል ብቻ ከቤት እንዲወጣ ስትል ያው እመጣለሁ የምትቀጥረኝ ቦታ ስትል ነበር። እንግዲህ በቀጣይ ምን አስባ ነው እሷስ ሌላ ጠበቃ ብቻ በመቅጠርና ነገሮቻቸውን ለማሳካት ባለው ሂደት ከዛ እስከዚህ ጠበቃ ጋር በዚሁ በቀላሉ ሊፋቱ ይችሉ ይሆን ወይስ እሱስ ይተዋት ይሆን? በሌላ በኩል ሞገስ ለቅድስት እንግዲህ ብሩክን እድርሻለሁ፣ ለብሩክ ይህን ሁሉ መስዋዕት መክፈልሽ እንግዲህ ጀግና ሴት ነሽ፣ እንዳንቺ ያለ ሴት እንግዲህ አይገኝም፣ በጣም ነው የማደንቅሽ በሚል ያውም ደግሞ የምትገቢው አንቺ ነሽ ለብሩክ ሌላ ሰው አይደለም። ብሩክ ተሳስቷል፣ እዛች ሴት ላይ መውደቁ ማህሌት ላይ መውደቁ እንግዲህ ተሳስቷል፣ ብዙ መስዋዕት አስከፈለው፣ ለሱ የምትገቢ አንቺ ነሽ እያለ ሲል ነበር። እና ደግሞም በዚህ ልክ ይህን ሁሉ መስዋዕት መክፈልሽ ግን ለምንድን ነው? ትወጂዋለሽ ወይ ብሎ በግልጹ ሲጠይቃት ነበር። እሷም ግን ያው ስለምታፍር ወደዋለሁ ብላ ባትልም ያው ምን እንዳደረገች ያሳለፉትን ሁሉ በጥቂቱ ስትነግረው ነበር። በተለይ የማህሌትን ተግባር የሰራችውን ስራ ማህሌት ያደረገችውን ነገሮች እየጠቀሰችለት እንዴት እንዳለፉ ብዙ ነገሮችን እንዳለፉም እየነገረችው ነበር። እና ታዲያ በዚህ ልክ ይህን ሁሉ መስዋዕት መክፈልሽ እንግዲህ ባትወጂው አይሆንም፣ ትወጂዋለሽ አይደለም ወይ ብሎ በስተመጨረሻም ሲጠይቃት ያው እንደምትወደው ነው የነገረችው። እሱም ደግሞ ቃል ገብቶላት ነበር ብሩክ ሲመጣ እንደሚድራት
እንግዲህ ብሩክ ሲመጣ እሱ ባይድራትም ብሩክ ራሱ ይፈልጋታል፣ እሷም ትፈልገዋለች። ያው ዞሮ ዞሮ ሁለቱ እንደሚጋቡ ነው የሚያመለክተው። ምክንያቱም ሁለቱም ጋር መፈላለግ ስላለ፣ ይህ ደግሞ ለምሳሌም ትልቅ ደስታ ነው። ቅድስት እንግዲህ ለምሳሌ እንደ እናት የምትሆናት በደንብ ትሪት የምታደርጋት የምትረዳት ናት። ምሳሌም እንግዲህ ቅድስትን በጣም ነው የምትወዳት። ስለሆነም እንግዲህ ያው በስተመጨረሻም ተሳክቶ ብሩክና ቅድስት እንደሚጋቡ ነው። ቅድስት በህልሟ እንዳየችው ያው ብሩክ ሰርፕራይዝ እንደሚያደርጋት ነው። ቀለበት አስሮላት ተጋብተው አብረው እንደሚኖሩ ነው እንግዲህ የሚያመለክተው። በሌላ በኩል ማህሌት ላደረገችው ነገር ለሰራችው ስራ ሁሉ እንግዲህ የእጇን እንደምታገኝ ነው የሚያመለክተው። ምክንያቱም እንግዲህ ክፉ ሰው የዘራውን ነገር ያጭዳል፣ እሷም በህይወቷ ታጭዳለች። እንግዲህ በብዙ መስዋዕት እንግዲህ እንደምትከፍል ነው፣ ዋጋ እንደሚያስከፍላት ነው ተግባሯ በሙሉ። አሁንም ቢሆን እንግዲህ ዝና እያበሸቃት ነው። ብሩክን የፈታሽ ቀን ነው አንቺ ጥላሽ ከላይሽ ላይ የሄደው ሞገስ የራቀሽ እያለ በዚህ ልክ እንግዲህ እሱ እንኳን አስተውሎ አይቷት ሲያበሽቃትም ነበር። እሷም ያው ብሩክ እንኳን ይቅርታ ቢለኝ እመለሳለሁ ወደ ቤቱ ስትል ነበር። ብሩክ እንኳን ይቅርታ ሊያደርግላት ይቅርና እሷን የሚባል ሰው በድጋሚ በህይወቱ እንድትገባ ሊያየት የማይፈልግ አይነት ሰው ናት። ምክንያቱም ቀላል በቀል አይደለም። በቤቱ እያለች አብሮት እያመናት ያደረገችው ነገር ቀላል የሚባል ስለ አይደለ በዚህ ልክ እንደው ማሰቧ ይቅርታ ቢያደርግልኝ ወደ ቤቱ መግባት እፈልጋለሁ ብላ ማሰቧ ሀሳቧን ሁሉ እንደው መናገሯ ራሱ የሚያሳፍር ነው። ምክንያቱም ከተግባሯ አንጻር እናም በዚህም ዝና እንግዲህ እየሳቀባት እያበሸቃትም ነበር። በሌላ በኩል እህቷን ኤፍራታን አሳልፋ እንድትሰጥ እንዳትደብቅ እየጠየቃትም ነበር። እናም ደግሞ ብሩክም ደግሞ አይመጣም፣ ያው ስለ ብሩክ ተስፋ እንድትቆርጥ ማለትም ብሩክ በህይወትም አለም አይልም የለም አይልም። ነገር ግን ብሩክን አታስቢ አይመጣም፣ ያው ሲጀመርም ብሩክ ተመልሶ አይመጣም ነበር የሚለው። አሁንም በሙሉ አፉ ብሩክ አይመጣም ሲላት እንግዲህ እሷም ብሩክ ሞቷል ወይ ብላ ስትለው ነበር ቃል በቃል። እሱም እንዴት እንደዚህ ትያለሽ፣ ያለንበት ቦታ ሌላ ሰው ሊሰማ ይችላል ሚስጥራችንን ሲል ሲቆጣትም ነበር። እንግዲህ ከሞተ ሞቷል አይልም ወይ ደግሞ አልሞተምም አይልም። ያው ነገር ግን አይመጣም ነው ሲጀመርም እንደዛ ነው የሚለው አሁንም። ነገር ግን ብሩክ ማምለጡን ሲያውቅ እንግዲህ ምን ሊሆን የዝና ግብረ አባሮች በሙሉ በአጠቃላይ እንግዲህ እነሱም ዘብጥያ እንደሚወርዱ ነው። በዚህ ልክ ተስፋፍተው እንግዲህ ይህን ያህል ቦታ ወስደው በዚህ ልክ ሰውን እያሰቃዩ በዚህ ልክ ወንጀል እየሰሩ በነፃነት ሕግ ባለበት ሀገር እንደዚህ መኖር የለባቸውም። ስራቸው ሊጋለጥ ይገባል። እነኝህን ሰዎች እንግዲህ መድብል በቀጣይ ከብሩክ ጋር ሆኖ ለሕግ አሳልፎ ሰጥቷቸው ሁሉም እንደ ስራቸው ዋጋቸውን የሚያገኙበትን ነገር እንደሚያደርጉ ነው ተስፋ የምናደርገው። ምክንያቱም መሆንም አለበት። በዚህ ልክ እንግዲህ ብሩክ ከነሱ ሀሳብ ጋር ባይስማማም እቅዳቸውን በእርግጥ እሱም ከነሱ ጋር ተስማምቶ በመጀመሪያ ያሰቡትን ነገር አላሳካላቸውም። ያ ነው እንግዲህ አሁን መስዋዕት ያስከፈለው። እሱም ይህንን ማድረጉ እሱም ለልጁ ብሎ ቢሆንም ትክክል ያልሆነ ነገር ነው ከነሱ ጋርም የተዋዋለው። ስለሆነም እንግዲህ እሱንም ያው በህይወትም እንዳይሞት እንዲሁም ደግሞ እንዳይድንም አድርገው ከባድ ስቃይ ነበር ሲያሳልፍ የነበረው። እናም ይህን ሁሉ እሱ ያየውን ሁሉ እያደረጉ ያሉትን የሚያደርጉትን ሁሉ የራሱ የደረሰበት ስለሆነ እንግዲህ ለሕግ አሳልፎ ሰጥቶ ተገቢውን እንግዲህ እርምጃ የማያዳግም እርምጃ እንደሚያገኙ ተስፋ እናደርጋለን። በሌላ በኩል መድብል የሰራው ስራ እጅግ የሚደነቅ ነው። ወንድም መከታ ነው። በእርግጠኝነት ይህንን በተግባር ያሳየ ሰው ነው። ምክንያቱም ለወንድሙ እንግዲህ ወንድሙን ለማግኘት የሄደበት ርቀት በጣም ይህ ነው የሚባል አይደለም። በእርግጥም ማንኛውም ወንድም ይህንን መስዋዕት ሊከፍል ይችላል፣ ግን የእሱ በጣም የተጋነነ ነው እና በጣም የሚገርም ሰው ነው። እንግዲህ እንደዚህ ያሉ ወንድሞችን ያብዛልን እና ብሩክም ቢሆን በህይወት ኖሮ በመድብል ላይ እንዲህ አይነት ነገር ቢደርስ እሱም ቢሆን እንዲህ ያለ ወኔ ያለው ሰው ነው። ዝም ማይል ሰው ነው። አይደለም ለሱ ለሌላም ሰው ቢሆን የሚራራ ትሁት አይነት ሰው ነው። እንግዲህ ዳጣን ተመልክተናል። በጎዳና አግኝቷት ከዛ እንደ ቤተሰብ አቅርበዋት አብረዋት እንድትኖር አሁን ላለችበት ሁሉ መሰረት እንዲሆን ያደረገው እንግዲህ ብሩክ ነው አስጠግቷት። ስለሆነም እንግዲህ እሱ የሰራውን ስራ በሰው ላይ የሚያደርገውን ነገር መልካም ነገር በሙሉ በቀጣይ በህይወቱ እንደሚያጭድ ነው። አሁንም ቢሆን እንግዲህ ቅድስትን የመሰለ መልካም ሰው
አዘጋጅቶ እሱ አሁን በሌለበት ልጁን እንድትንከባከብ እንደ ወላጅ አይታ እንደ እናት ሆናላት ልጁን እንድትንከባከብ ያደረገው በተዘዋዋሪ እሱም የሰራው መልካም ነገር ነው። እንግዲህ በአጠቃላይ ከዚህ ድራማ ብዙ ተምረንበታል። እንዲሁም ደግሞ በብዙም አዝናኝ የሆነ ድራማ ነው። እንግዲህ በዚህ ክፍል ያዘጋጀነው ይህ ነው። በቀጣይ ደግሞ ቀጣዩንም ክፍል የምናጋራችሁ ይሆናል። ቪዲዮን በማየት እስካሁን ስለቆያችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ በማድረግ ቤተሰብ ለዘለቄታው እንድትሆኑ ስል ጋበዝኩ። በሌላ እስከምንገናኝ ደህና ሆኖልን። ባይ ባይ።